ወይ ምን ነው እችን ሳትጎርሰ በቃኝ እውነት ጠገብኩኝ በቃኝ ያለው እውነት አፈርሰው እችን ብቻ ሳትጨርስ ወዴት ነው የምትሄደው? ቁርስ በላው እኮ ጠገብኩኝ በቃኝ እውነት በቃኝ ጠገብኩ እችን ብቻ ይልሽ ቻው ሽመኝ እንዳት ይድጋምታ አይ በቃኝ ደሞ ምሳ እንዳትቀር ቡና ማፈላለው ብቻዬን እንዳሉን ነግሬያለሁ። ችግር የለውም እመጣለሁ ማሺ እመጣለሁ አልቀርም። እሺ ልጅ ወይ እንዳትቀር አደራህን። ልጅ መድኃኒዓለም ይከተልህ። ሄሎ ፍቅር መጣሁ እኮ መጣሁ። ታዲያ እየመጡ እኮ አንተ ያያትም እንደ ምንድን ነው እና ምን ታደርጋለህ? እና ራስህ እኮ ይመጣል ያንተ ደም ነው ወይ ልጄ? ወይኔ ምንድን ነው የተፈጠረው? ጉዴ ልጄ ምንህን ተጎዳህ ልጄ? ምንህን ተጎዳህ? ምንህን ነው ልጄ? ምንህን ነው ልጄ? ምንህን ነው? ያንተ ደም ነው ወይ ልጄ? ያንተ ደም ነው ወይ ልጄ? ወይኔ ጉዴ ልጄ ተነስ፣ ግባልኝ። ምን ይዛጋዩ? ምንም አልሆንክ ልጄ ምንም አልሆንክ። አንተ ምንም አልሆንክ ልጄ። ወይኔ ሄሎ ጋሽ እንኳን ደስ አለ። በፈለግነው መሰረት እቅዳችን ተሳክቶልኝ። አዎ አሁን መቶ ፖሊሶች ይወስዱታል። እሺ አንተም ደውልላቸው። የኔ አባት ይሄ እኮ አይገባውም ነበረ። ሳስበው ነው ገደል የገባው። እኔ በጣም ነው ግራ የገባኝ። ቆይ ምን አገናኝቷቸው ነው? ጭራሽ የማይተዋወቁ ሰዎች ናቸው እኮ። ማለት እዚህ ደረጃ ምን አደረሳቸው? ጀሙ እኮ እኔ ጋር እያወራ ነበር። ከዛ ምን እንደተፈጠረ አላውቅም። ያ ሁላ ነገር ደግሞ ሲፈጠር በስልክ እያዳመጥኩት ነበር። ከዛ ምን እንደተፈጠረ እኔ እንጃ። እኔ አላውቅም። ብቻ ለሰሚው ግራ የሆነ ነገር ነው። አላውቅም ብቻ ምን ማድረግ እንዳለብኝ። የተፈጠረውን ነገር ሁላ ለራሱ ማመን አቅቶኛል። በቃ ሳሪ አንቺ ተረጋጊ። ያው ፈጣሪ ያስተካክሏል። ደግሞ እኛ ጓደኛ ሱራ በጣም ጠንካራ ነው። ሁሉም ነገር እሱ ይወጣዋል። ተረጋጊ በቃ በቃ ተረጋጊ። ማን ነው? አይቱ አቤት። ነይ እስቲ በር ክፈቺ። እሺ ደህና ዋልክ ልጄ? እንዴት ነህ? ሰላም ዋልክ? ደህና ደህና። ቁጭ በል እስቲ ልጄ። እቸኩላለሁ። ከባንክ ነበር የመጣሁት። ምንድን ነው? እኔ ከባንክ ጋር የተያዘ ነገር የለኝም። ምን ፈልገህ ነው የመጣው? ከዚህ ቀደም በድርጅቱ ስም ከባንካችን
ብድር ወስደው ነበርና እንግዲህ በተደጋጋሚ መልእክት ልከናል፣ የማስጠንቀቂያ ደብዳቤዎችን መልእክቶችን ልከን ሆኖም ግን ምንም አይነት ምላሽ ባለማግኘታችን እንግዲህ ባንኩ ቤቱትን በሐራጅ ለመሸጥ ተገዷል እና እንግዲህ እዚህ ደብዳቤ ላይ እንደተገለጸው የአንድ ሳምንት ጊዜ ተሰጥቷል። በዚች አንድ ሳምንት ጊዜ ውስጥ ቤቱን ለቀው እንዲወጡ የሚያወሳ ደብዳቤ ነው እንግዲህ። ተው ልጄ እኔ ከባንክ ጋር የሚገናኝ ነገር የለኝም። ቤት ተሳስተ ይሆናል። ማማ ዝናሽ ነው አይደል? ዝናሽ ነኝ። አዎ የዜሮ ዝናሽ እንግዲህ እዚህ ላይ በተጠቀሰው መሰረት አይደለም ተሳስተሃል። ምናልባት ስም ተሳስተ ይሆናል። አይ ማማ ዝናሽ ነው አይደል? አዎ ዝናሽ ነኝ። ለማማ ዝናሽ የሚል መልእክት ነው የመጣው። እንግዲህ ያንን ነገር ክሮስ ቼክ አድርገን ባንካችን በደንብ አረጋግጦ ነው ይሄን ደብዳቤ ለመጻፍና ይሄን ሐራጅ ለማውጣት በስተመጨረሻ ውሳኔ ያወጣው። ለእርሱ የመጣ ደብዳቤ ነው እንግዲህ እንደሚመለከቱት። እንዴ አዎ ታዲያ ባለቤቴ ከሽርካው ጋር ቀደም ሲል ንግድ በሚሰሩ ጊዜ ከባንክ ተበድሯል። እኔ ምን ቤት ነኝና ነው ዳም ይመጣብኝ እኔ ላይ? ለምን እሱን አትጠይቁትም? ሀብት ንብረቱን የያዘው መስፍን ነው። ለምን መስፍንን አትጠይቁትም? እንግዲህ የብድሩ ቦታ ላይ የተጠቀሰው ስምና ላይ ቦታ እሱ ስለሆነ እንግዲህ በዚህ እዚህ ጋራ ይፈርሙልኛል። ምን ነው ፈጣሪ፣ አሁንስ ምን ነው መከራዬን አበዛኸው? ምንም ማድረግ አይቻልም። ሰላም ፈጣሪ፣ ምን አደረኩ? ምን በደልኩ? ይሄን ያህል እኔና ልጄ የት ልንወድቅ ነው? ወዴት ልንገባ ነው? አረ መድኃኒዓለም፣ አረ ጉድ ነው። ምን አደረኩ? ይሄን ያህል ምን ነው ኃጢአቴ በዛ? ምን ነው ይሄን ያህል በደሌ በዛ? ድርጅቱን፣ ሀብቴን፣ ንብረቴን፣ በባንክ ያለውን ነገር ሁሉ ወስዶ ዝም ብለን በተቀመጠን ጭራሽ ቤቴ ላይ መድኃኒዓለም፣ ልጄስ እንዴት ሊሆን ነው? ሄሎ ሳሪ፣ ቆይ ታውቂ ነበር ነው? ምንድን ነው እየተፈጠረ ያለው? ምን ነው የማላውቀው? ማለት ምንድን ነው ደግሞ አንተን ያልነገርኩ? እማማ ዝናሽ ማለቴ እመይ መንገድ ላይ መውጣቷን ማለቴ መንገድ ላይ እየለመነች መሆኗን ማለት መንገድ ላይ ወጣሽ ስትል አልገባኝም። ምንድን ነው አልገባኝም? እማይ እየለመነች ነው እያልኩሽ እኮ ነው። ምን? ማን? ማለት ምንድን ነው የምታወራው? የኔ ሱራ ማለት እናቱ መንገድ ላይ ወጣች እያልከኝ ነው? አዎ እሷ እማዬ ናት እየለመነች ያለችው። እሺ አሁን የት ነው ያለው? ልምጣ? ጠብቀኝ፣ መጣሁ። እኔ በቃ እሺ እጠብቅሻለሁ። እሺ መጣሽ? አዎ በእናትህ እማዬ የት ነው ያለችው? እንሂድ። ሳሊስ መጀመሪያ ተረጋግጪ። ሳሪ ከመጀመሪያው እንደተፈጠረ አላውቅም፣ ግን እማያችሁ ትልሻል። ወይኔ እማዬ ተጎሳቅላለች እኮ። አዎ ሳሪ በጣም እኔ አላውቅም፣ ብቻ ሄደን ሁሉም ነገር ከሷ ብናጣራ ደስ ይለኛል። አዎ በቃ እንሂድ። አዎ ብንሄድ ይሻላል። እማዬ እንዴት ነሽ እማዬ? አለሁ ሳሪ፣ እንዴት ናችሁ? ጊዜናት እንጃ። አዎ ከዚህ ቦታ ቶሎ እንሂድ። እማዬ ተነሽ። ማሚዬ ተነሽ። ተነሽ እማዬ። አይዞሽ እማዬ።
ባይገርም ምግባርና ስሙ እንዳንተ የተመሳሰለብኝ ሰው የለም። ድሮ ስምን መልአክ ያወጣል ነበር ተረቱ። ያንተን ስም ግን ራሱ ፈጣሪ ያወጣል ይመስለኛል። ነው ብለው ነው ጋሼ? አንተ እኮ ነገሮችን ቀላል አድርገህ ስለምታይ ነው እንጂ እኮ የዘመናት ልፋታችን በአንተና በአጋሮቻችን ጥንካሬ እኮ ነው ያሳካነው። እኔ ምን አደረኩ ብለው ነው? ሁሉም ነገር የእርሶ ነው። ፕላኑ የእርሶ፣ ገንዘቡ የእርሶ። ያው እኔ ስራ ብቻ ነው የሰራሁት። ምን እንዳሳካን ግን ገብቷል። የድርጅቱ ብቸኛ ባለቤት እኔ መሆኔ፣ በዛ ላይ ደግሞ ያሰጋን የነበረው የዛ የሟች ልጅ በሚገርም የጭንቅላት ጥበብ እኮ ነው እንዳይመለስ አድርገን ከርቸሌ ይወረወር ነው። በተጨማሪ ደግሞ በስራ ጋሪ ስም ተመዝግበው የነበሩ ንብረቶች በሙሉ ወደ ራሴ ያዞርያለሁ። ከዚህ በላይ ሰክሰስ አለ ብለህ ነው። ስኬታማ ስለሆነ ደስ ብሎኛል። ያው ወደፊት ትልቅ ስራ እንደምንሰራ ተስፋ አድርጋለሁ። አዎ ከዚህ በኋላም እኮ ቤተሰብ ነው እኮ መሆን ያለብን። ያው አንተም አላገባህም አይደል? እንደምታውቀው የወንድሜ ልጅ ሳሮን አስተምሬ አሳድጌያለሁ። እንግዲህ አሁን የቀረኝ ለጥሩ ባል መዳር ነው። ገብቶሃል? ለስኬታችን እማዬ ግን እስኪ ምንድነው የተፈጠረው? ንገሪኝ እስኪ። አዎ እማዬ፣ ቆይ እንዴት በዚህ ቅጽበት ያን ከመሰለ ቤት ወጥተሽ እዚህ ለምን? በዛ ላይ ደግሞ በሱራ አባት ስም የሆነ ድርጅት አልነበረም እንዴ? አይ ልጅ የነበረ ሁሉ ከመቅስፈት እንዳልሆነ ሆነ ልጄ። የሱራፌልን አባት ከቀበርኩት በኋላ ሁሉ ነገር ጠፋ፣ እንዳልሆነ ሆነ ልጄ። ማለት ቤቱስ? አይ ልጄ ቤቱንም ወሰዱት፣ ድርጅቱንም ወሰዱት፣ እኔን ሜዳ ላይ ጣሉኝ። እንደዚህ እንደምታይ አይ ልጄ እንኳን ቢኖር አጠገቤ ጥቃቴን ይወጣልኝ ነበር ሱርዬ። ቤቱንም የሱራ አባት ከስራ አጋሩ ጋር ሆነው ድርጅት ለማቋቋም ከባንክ ብድር ተበድረውበት ነበር። ከዛ በኋላ የሱራ አባት ሲሞት ቤቱን ነጠቀኝ፣ ድርጅቱን ነጠቀኝ። ድርጅት ሲነጥቀኝ ያንን ዕዳ ከየት አንጥተን እንክፈለው? ያንን ዕዳ ምን ከፍልበት ሲጠፋ ባንኩ ቤቱን በሐራጅ ሸጠው። ይውሻ ልጅ ምን አይነት አረመኔ ነው በሩፋኤል። ይሄ ደነዝ በማርያም ማለት ምን ያክል ጭንቅላት ውስጥ ቢቆሽሽ ነው ደግሞ ስለ ስሙ ወይም የሆነ ነገር ስለሱ የምታውቂው ነገር አለ እንዴ? አይ ያላቅም። አንድ ቀን ነው በአካል ያየሁት። የሱራፌል አባት ይዞት መጥቶ ድንገት አይቼው ነበረ። ከዛ ወዲህም ከዛ በፊትም አላየሁት። ልጄ ሱራ ግን በደንብ ያውቀው ነበር። እናቱና የውሻ ልጅ የት አባቱ ይገባታል? መቼስ ሀገር ለቆ አይሄድ። እዚሁ የዘረፈውን ሲበላ እናገኘው የለ። ወይኔ ሱራ፣ ወይኔ ጀግና። አንተ ብኖር ማን ነበር እንደዚህ ይደፍ? አንበሳ። አሁን ግን ምንድን ነው የምናደርገው? እኔ ምን አውቄ ብለሽ ነው? በጣም ከባድ ነገር ነው። ግን ይመስለኛል ይህ ሁሉ ነገር አውቆ የተቀነባበረ ነው ይመስላል። አጎቴ እየደወለ ነው በዚህ ሰዓት። ምን ፈልጉ ይሆን? ሃሎ እርግቤ፣ እንዴት ነሽ? ሄሎ አጎቴ፣ እንዴት ነህ? የት ሆነሽ ነው? ቤት አይደለሽም እንዴ?
ጫጫታ እኮ ይሰማኛል። አሁን እኮ ከቤት ወጥቼ ነው ጓደኛዬ አመማትና እሷ ልጠይቃት ወጥቼ ነው። ይኸው እየተመለስኩኝ ነው፣ ደርሻለሁ። ዛሬ ከሰዓት በኋላ ግብዣ አለብን፣ እናም አንቺንም ያማክላል። ስለዚህ በደንብ እንድትዘጋጂ ነው። ማለት እኔን ያማከለ የራት ግብዣ? አልገባኝም። አዎ አንቺንም የሚያካትት ነው። ለማንኛውም በደንብ እንዲያምርብሽ እፈልጋለሁ። እሺ አጎቴ፣ ይዘጋጃሉ። ቻው። ጋሽ ምን ፈልጎ ነው? እባክህ ዝግጅት ምናምን ይላሉ። አላውቅም ምን እንደሆነ። ሄሎ ጋሽ። ወንዴ እንዴት ነህ? አሎ ሰላም ነው ጋሽ? ሰላም ነኝ። እናም እሷም ስለምትኖር በደንብ ተዘጋጅተህበት እንድትመጣ። እየመረህ ነው ጋሽ? ኧረ እሺ ችግር የለውም፣ በደንብ እዘጋጃለሁ። እሺ ጋሽ። ኧረ በደንብ ነው የምዘጋጀው። ለስንት ጊዜ ነበር ስመኝሽ ነበር። ዛሬ እጄ ገባሽ። ከዚህ ቤት እወጣለሁ። እዚህ ታስሬማ አልቀርም። እወጣለሁ። ምን ሆነሽ ነው? አይ እባክህ ምንም አልዝም። አለ ዝም ብዬ ነው። እንደዚህ መተከስ እኮ የለብሽም እኮ እዚህ ታስራ እንደማውቀ አንቀርም። አዎ እሱማ ታውቃለህ። ስለዚህ መበረታት እኮ ነው በቃ። ትንሽ ጊዜ ነው ደግሞ እኛ ስንት ሀሳብ እኮ አለን። እኛ ራሱ ስንት ያሰብነው እሱን ረስተን እኮ እዚህ ያለን። ስለዚህ ብዙ እንደዚህ መተከዝ ማዘን አያስፈልግም። ስለዚህ በርታ፣ ይዞህ። እሺ በይ፣ አመሰግናለሁ። እሺ ለራስህ ከመጣ ነው እሺ። እንዴት እንደምታውቁ የኔ ጉቦች ባይገርምሽ ወንዴ ለመጀመሪያ ጊዜ ከሴት ጋር ቁጭ ብሎ መክሰስ ሲበላ ያየሁት። አላውቅም፣ ሌላ ጊዜ ብቻውን ሊያደርገው ይችላል። ኧረ ጋሼ እንደዚህ እንኳን አድርጌ አላውቅም። እርግቤም እኮ ልክ እንዳንተ ናት። እንደ ዘመን እኮ ሴት አይደለችም። በቃ ስትር ያለች ልጅ ናት። እንዴ አጉርሺው እንጂ አንቺ። እኔ ቢበቃኝ ጥሩ ነው። በዛ ላይ አስቸኳይ ስልክ አለኝ፣ እሷን አውርቼ ልምጣ። እሺ ጋሽ። ልጄ ምን ላይ እንዳለ እናቴ
ልጄን አስፈትተሽ በእጄ ስጭኝ እናቴ። ልጄን ከቱ ቀረ የልጅ አባት። አይ ሱራፌል አባት ባየኸው ዛሬ ያለሁበትን ባየኸው። አረ ሱራፌል፣ አረ ልጄ፣ አረ ልጄ እናቴ እናቴ አንድ አይኔን ልጄን ጠብቂልኝ እናቴ ልጄን አደራሽን ሰጠሁሽ እናቴ። አይ ልጄ እኔ ከሞትኩ በኋላ ብትመጣ የት ነው የምትገባው ልጄ? ማን አለ አንተ? አይ ልጄ እናቴ ጭንቃማ ላለ አይ ልጄ ብትኖርልኝ ኖሮ ብቻዬን ገበታ ይዣለሁ ልጄ፣ ብቻዬን ገበታ ይዣለሁ። እስቲ ችላ ጉርስህ የት አግኝቼ ላጉርስህ ልጄ ሳላጉርስህ እኮ ቀምሻለሁ ልጄ። አንድ ቀን አጎርሳለሁ፣ አንድ ቀን ልጄ። የለመድከው እንጂ ትጎርሳለህ ልጄ። እዚች ትቀመጥ የልጄ ድርሻ። አይ ሱራፌል ሄሎሺ፣ እንዴት አመሸ? ወይ ሳሪ፣ እንዴት ዋልሽ? መቼስ የዛሬ ፕሮግራም አሪፍ ቢሆን ነው እንደዚህ ቀን ዘግተሽ ነው ያልሽው። ትልቅ ችግር ውስጥ ነው የገባሁት። ከባድ ነው የሚያዘጋጀልኝ ነው። ምን እንደማደርግ አላውቅም። ምን ነው ሳሪ፣ ምን ተፈጠረ? መቼም እንደፈራ ነው ለዛ ሰው ሊያመቻችሽ እየፈለገ አይደለም። አዎ እባክህ፣ እንደዛ ነው የሚመስለኝ። ለነገሩ አሁን የደወልኩልህ ለዛ አይደለም፣ ለሱራ እየጻፍኩለት ነበረ እና ነገ ሁሉንም ነገር ልነግረው አስቤያለሁ። ያው ስለ እናቱ፣ ስለ ቤቱ፣ ስለ ሁሉም ነገር ብቻ። እሱማ ልክ ነሽ፣ ማወቅ ይገባል። ግን በጣም ከባድ ነው የሚሆንበት። እኔ እንጃ እንዴት እንደሚሆን አላውቅም። አዎ እሱማ ምን እንደሚያደርግ እዛ አላውቅም። እንግዲህ ይሁን እንጂ ምን ማድረግ ይቻላል? ብንደብቀው ማወቅ አይቀርም። እሺ በቃ እሱ ሊነግርህ ነበር የደወልኩት። እሺ ቻው፣ በይቅናሽ። እሺ አሜን። በቃ ደህና ደርሺ።
ውጡብሽ። ጋሺ አሁን ወደ ቢሮ የምትሄደው ወይስ ሌላ የምትሄድበት ቦታ አለ? አይ ወደ ቢሮ ነው የምሄደው። አንድ አስቸኳይ ስራ አለኝ። ምን ነው ፈለግሽኝ እንዴ? አይ ያው በዛው ስትሄድ እኮ ሾፒንግ ልሄድ ፈልጌ ነበርና አብረን እንድንወጣ ብዬ ነው። ታዲያ ምን ችግር አለው? ና እሺ በቃ ልብስሽን ቀይረሽ ነይ። ቤት ከዛ ሞተር እያሞኩት። እሺ ነጥ እንዴ እቺ ሴት እዚህ ምን ታደርጋለች? ኧረ በፍጹም አላውቃትም። እንደው ምን ሆና ነው ብዬ እኮ ነው። ኧረ በፍጹም የት አውቃታለሁ ብለሽ ነው? እንደው ሳያት ገርማኝ እኮ ነው። ሄሎ ጋሺ፣ ቢሮ መምጣት ትችላለህ? እንዳጋጣሚ ወደ ቢሮ እየመጡ ነው። እንዴት ነው እንዴ? እኔ ምትወደ ስለዛች ኮሽ ማዳረግ ምን ታስባለህ? ምናልባት ሪስክ የምትወረደኝ ከሆነ እንገላለን። ያቺ ደከመች አሮጊት ምንም ነገር ታምጣልሽ ብዬ አላስብም። ግን ስጋት የሚሆንብህ ከሆነ ወደ አንዱ ቱቦ መጣል ነው። ቀላል ነው። ሌላው የቤቱን ነገር ምን አደረግ? ከባንኩ ጋር ያለው ነገር ትላንትና እሱን ነበር ሲሰራ የነበረው። አንዳንድ የሚያስፈልጉ ነገሮችንና የቤቱን ካርታ ሰነዶችን በሙሉ ጨርሻለሁ። ወንደርፉል። በዚህ እኮ ነው የምትተማመነው። ዋው በጣም ከሞላ ጎደል ስራችንን እየጨረስን ነው ማለት ነው። አንዳንድ የሚቀሩ ነገሮች አሉ። እሱን ደግሞ ነገ ከነገ ወዲያ ጨርሳለሁ። በጣም ጥሩ። ሌላው ይህ ስራ እያልክ ሳሮን እንዳትረሳት። ለራስም ጊዜ መስጠት ያስፈልጋል። እሺ ጋሺ፣ በቃ የሚሄድበት ቦታ ስላለ እኔ ልሂድ ጋሽ። መልካም።
እኔ የምልሽ እርግቤ፣ ቅድም አብረሻት የነበርሻት ሴትዮ ታውቂያታለሽ ወይስ ምንድን ነው? አረ የታውቃታለሁ። ያው አንዳንድ እርዳታ ፈልጋ ነበረና ቤቷ ላድርሳት ብዬ ነው እንጂ የታውቃታለሁ ብለን። ደግሞ ጋሽ በጣም ነው የምታሳዝነው ብታያት። ለምን እንደዚህ እንዳልኩሽ ታውቂያለሽ? አንቺን ከማይመጥንሽና ከማይመስልሽ ሰው ጋር አንቺን ማየት ስለማልፈልግ ነው። አንቺ እኮ አሁን በቅርብ ልታገቢ ነው። ስለዚህ አላማሽን ሊያስቱሽ ከሚችሉ ሰዎች ጋር ላይሽ አልፈልግም። እንዴ ጋሺ ምን ማለት ነው? ልታገቢ ነው? እኔ ማግባት አልፈልግም። እንዴ ቆኔ ለአንቺ የማይጠቅም ሰው ድርሻለሁ እንዴ? እንኳን ለአንቺ ቀርቶ ለእኛ ራሱ አለኝታ የሆነ ሰው እኮ ነው እንዴ። ወይስ ምን ማለት ነው? ወይስ ፍቅረኛ ምናምን ይዘሻል እንዴ? አቻሮጊት እዚህም ልታርጊ መጣሽ ደግሞ? አሰሚም እንዴ? መልሽልኝ እንጂ ልጄ። ረበሽኩ? ምን አጠፋው ልጄ? ተዝብ ይለኝ ባለቤቴ ቢያስታውስ ሁሉ ነገር የድሮ ነገር እየመጣ ፊቴ ቢያስቸግር እስቲ የድሮውን ነገር ላስታውስ ብዬ ነው የመጣሁት። ምን አደረኩ ልጄ? ምን በደል? እውነትሽን ነው። ትሰሚኛለሽ? ካሁን በኋላ ይሄ ቤት ያንቺም ሆነ የዘይነብ ሰገዳይ ልጅሽ ቤት አይደለም። እዚህ ድርሽ እንዳትይ። ምን አልክ አንተ? ማን ነው ነብሰ ገዳይ? የኔ ልጅ ነው ነብሰ ገዳይ? የማን ልጅ ነው ነብሰ ገዳይ? ሱራፌል ነው ነብሰ ገዳይ? ሱሬ ነው ነብሰ ገዳይ? ልጄ አንበሳው ልጄ ነው ነብሰ ገዳይ? ውጣ! እኔማ ዛሬ አልለቅህም። እንዴ ማን ነው ነብሰ ገዳይ? ማን ነው ነብሰ ገዳይ? ናውጣ 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 ናውጣ! ልጄንማ ሰድበህ ልጄንማ ዋርዳት ትቀመጣት እንዴ? ልጄን ነብሰ ገዳይ? የኔ ልጅ ነው ነብሰ ገዳይ? የኔ ልጅ ነው ነብሰ ገዳይ? በአባቱ ቤት ቁጭ ብለህ ልጄን ትሰድበዋለህ? በአባቱ ቤት በወለደው በለፋንበት በወላጆቹ ቤት መጥተህ አንተ የኔ ልጅ ነብሰ ገዳይ ትለዋለህ? ወይኔ ልጄ፣ 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 እኔ ልዋረድልህ። አሁን እኮ ወደ አንቺ እየመጣሁኝ ነበረ። ምንድነው ደግሞ ፊትሽ? የተፈጠረ ነገር አለ? ልጄ ሱራ ትዝ ቢለኝ አባቱን ባስታውስ ጠረናቸው ትዝ ቢለኝ የትናንትና የድሮ ያሳለፍኩት ነገር ሁሉ ፊቴ እየመጣ ቢያስቸግረኝ እስቲ ሰፈሩን እንለየው ብዬ ቀስ ብዬ መጥቼ ባይ አንዱ ቤቱን ያሰነዳዳ ነበር፣ ያጸዳዳ ነበር። ወጥቶ ቤተ ክርስቲያን እንደገባች ውሻ ሰደብ አድርጎኝ አዋርዶኝ ልጄን ደግሞ ይሄን ነብሰ ገዳይ ብሎ ሱርዬን ነብሰ ገዳይ ብሎ ሰድቦብኝ እንደዚህ አባቶኝ የተመለስኩ ነው። ልጄ ማን ነው ይሄ የማይረባ? ይሄ ደስታ ተይ ተይ ልጄ፣ ተይ ልጄ፣ ተይ ልጄ። እኔ የማረባ አሮጊት ቀን የወደቀብኝ ቀን የጨለመብኝ አበቅ ቀልኝ አሮጊት ነኝ። ተይ ልጄ፣ አትጣያ እንጂ ጠላት አትግጂ ልጄ፣ ግድ የለሽ። እሺ ማዬ፣ አንቺ እንዳልሽ ይሆናል። ይሄ ውሻ ግን ቆይ ቀኑን ይጠብቅ እና ማዬ፣ ጤናሽ እንዴት ነሽ? እኔ ምን ሆናለሁ ብለሽ ነው ልጄ? ፈጣሪን ውሰደኝ ብዬ ብለምነው እሱን ከፋብኝ ልጄ። አይ ማዬ፣ ፈጣሪ እኮ እንደ ሰው አይደለም። ደግሞ ሁሉም ነገር ጊዜ አለው። ለእኛም ደግሞ ጊዜው ይመጣል። እሱማ ምን አማራጭ አለኝ ብለሽ ነው ልጄ? ከመቀበል ውጭ ምን አደርገዋለሁ? ልጄ ሱራስ እንዴት ነው? እሱንማ እየሄድኩኝ እጠይቀዋለሁ። ደህና ነው። ባይሆን የእናቱ ናፍቆት አልቻለም። ሰላም፣ እንዴት ነሽ ሳሪ? ወይ ወንዴ፣ አንተ ነህ እንዴ? እንዴት ነህ? አለሁልሽ። ቢዚ ሆኜ ጠፋሁብሽ አይደለ?
አረ ችግር የለውም። እኔም የሆነ የምጨራርሰው ነገር ነበረና ወደዛ ወደዚህ እያልኩኝ ነበረ። ኦኬ እንደዛ ከሆነ አሪፍ ነው። እና ምናልባት ወደ በኋላ የሚመችሽ ከሆነ ለምን መክሰስ ቤት አልጋበዝሽ? እሺ እስኪ አመቻችቼ እደውልልሃለሁ። ልጄ ስራ አለሽም መሰለኝ። ግድ የለሽም ይረፍድብሻል። ሂጂ። ቀጠሮም አለሽ መሰለኝ። ሂጂ። እኔ አረ እማዬ የሚያስቸኩል ነገር የለም። ችግር የለውም። ባይሆን አንቺ ጤናሽ እንዴት ነሽ? እንዴት እየሆንሽ ነው? አይ ልጄ እኔማ መሆነውን ሁሉ ሆኜ ጨርሼዋለሁ። ምን ሆናለሁ ብለሽ ነው የኔ ልጅ? ባይሆን አንቺ እንዴት ነሽ? እነዛ ደጋግ ቤተሰቦችሽ ደህና ናቸው ልጄ? አይ እማዬ ደህና ናቸው። ግን እንዴት አውቀሻቸው ነው ደጋግ ያልሻቸው? አይ ልጄ አንቺን አይቶ ያንቺን ቤተሰብ መገመት ያቅታል ልጄ። እንደዚህ ደግ ልጅ ቀጥተው መክረው አሳደጉት። እንዴት አይነት ጨዋ ቤተሰብ እንደሆኑ እንዴት መገመት ያቅተኛል ልጄ። ዛሬ ነገ እንገናኛለን እያለን ሳይመችን ቀረ አይደል? አረ ችግር የለውም። እና ህይወት እንዴት እያደረገች? እኔ የምልሽ ሳሉ በጣም ቆንጆዬ ልጅ እንደሆነች ታውቂያለሽ? ምንም ነገር የለም። ያው አንተ ደግሞ ስራ ጫና በዛብህ አይደል? ምንም የተለየ ነገር እንኳን አልሰራም። ያው አንዳንዴ እዛው መዋል ሲኖርብኝ ነው እንጂ። ያው ጋሼ ደግሞ በጣም የሚኮራብህ ሰው ነህ። ምን አይነት ነገሮችን አሳተለት እንደሆነ አላውቅም። አረ ዝም ብሎ ነው። ምን የተለየ ነገር እሰራለሁ? ያው ጋሼን ታውቂው የለ ማካበር ስለሚወድ ነው። ያው ግዴታን ስለተወጣና ጠንካራ ሰራተኛ ስለሆንክለት ይመስለኛል። ጋሼ ደወለ። ሄሎ ጋሼ፣ ሰላም ነው? አይ ብዙም አይደለም። ያው እንደተለመደው ያቺ አሮጊት መታ አለቃቅሳ ነበር። ነገር ግን ወደ ያባረሪያታለሁ። አይ ተዋት ጋሼ፣ ይሄን ያልኳን ብዙ አታስጋ። ችግር የለውም። እሺ ጋሼ። ምን ነው ችግር አለ እንዴ? ፕሮግራምን አዛቦብህ? አይ የስራ ጉዳይ ነው። ቅድም የስራ ቦታ ላይ አንድ አሮጊት መታ ነበር። ስለሱ እየጠየቀኝ። ምን ነው ችግር አለ እንዴ? ኧረ ምንም ችግር የለም። በቃ እንውጣ፣ ፕሮግራም አለን። እሺ በቃ በቅርቡ የሆነ የሚፈጠር ነገር ይኖራል። ስለዚህ ለምንም ነገር ራስን አዘጋጅ። በሚቀጥለው የሆነ ሰው ያወራል እና እስከዛው በርትተህ ጠብቅ። ጨርሻለሁ። እማ ወይ ልጄ፣ ወይ ልጄ፣ ልጄ ምን መስለዋል? ልጄ ምን መስለዋል? ልጄ ሆኖ ለእንዲሆንኩ ደህና ነኝማ። ልጄ ታመመብኝ ነው እንዲሆንኩ። ደህና ነኝማ። ባይሆን አንቺ እንደዚህ አድርጊ ዳርጌሽ። እኔ ምን ሆነዋለሁ ልጄ? እኔ ምን ሆነዋለሁ ልጄ? እኔ ምን ሆነዋለሁ?
ልጄ አይ ልጄ አይ ልጄ አይ ልጄ አይ ልጄ ምን ሆነ? ምን ተወሰልከው ልጄ? አይ ልጄ አሞ ነበር። እኔ ደህና ነኝማ። ባይሆን አንቺን እዚህ ቦታ ጥዬሽ ነው። እኔ ምን ሆነዋለሁ ብለህ ነው ልጄ? አይ እማ አሁን ከዚህ ቦታ ቶሎ መሄድ አለብን። አባቱ ይሄንን ሳይ ተገላገለ። አባቱ ይሄንን ሳይ እማ እዚህ ነው የምትኖሪው? አዎ ጥሩ ቤት ነው እኮ ና ግባ። የኔ ልጅ ጥሩ ነው። አፈለ የሆነች ነገር ጣል ታደርጋለህና መጣሁ። ግቢሽ መጣሁ። እኔ ምንሽማ ስልክ መደወል አለብኝ። ትንሽ ጉራስ እንጂ ትንሽ ብላና ነው እንጂ እማ እንግዲህ ለሽ ምን ይቆይ? እሺ እኔ አፋጣኝ ማውራት አለብኝ። እሺችን ጉራስና እፈልጋታለሁ። ያኔ ሲያስቀመጥኳት ነበር። እስቲ ካገኘሁት ልፈልጋት። ቻርጅ አድርጌ ነው ነገሩ ሲያስቀመጥኳት። እስቲ ካለች አገኘሁት መሰለኝ። ጎሽ አገኘሁት። አገኘሻት? ማይ አዎ ከሰራች እስቲ ያት ይሰራል አይደል? ይሰራል። አዎ ወይማ ሰራች እኮ። ጎሽ ሰራች። ጎሽ ጎሽ እሰይ እንኳን ሰራችልህ። በላሁን ቶሎ ብለህ ለሼም ለሳርዬም ቶሎ ደውለላቸው። እማ የሳሪ እንኳን ይደርሳል። አሁን ቀድሜ መደወል ያለብኝ ለሸቱ ነው። ሄሎ ሼ፣ ሰላም ነው? ተረጋጋ። ሱራ ነኝ። አዎ ምንም ሪያክት ሳታደርግ ለማንም ሳትናገር ቶሎ በፍጥነት እማዬ ጋ ና። አዎ በሞተር ምን እያልክ ነው? እየቀለድክ መሆን አለበት። እንዴት ሊፈታ ይችላል? በምን ምክንያት? እርግጠኛ ነህ ራሱ ነው? እና ሱራፌል ሺበሺ ከእስር ቤት ተፈቷል እያልከኝ ነው? በቃ ይወገድ። ያለምንም ማስረጃና በጥንቃቄ ከአባቱ ጉድጓድ ጋር ቀላቅሉት። ለቤት ሊሄድ አይችልም። እናቴን ብሎ የሚጃጃል ስለሆነ እዛው ሸራ ቤት ውስጥ ገላግሏቸው። ምን ነው ልጄ? ምን ተፈጠረ? ምን ነው? አይ አሁን እኮ እንዴ ሳሪ፣
እዚህ ምን ታደርጊያለሽ? ማለቴ በይሳት እዚህ ምን ትሰሪያለሽ? አይ በዚህ እኮ ሳልፍ ድንገት ወድቀው አገኘኋቸውና ላድርሳቸው ብዬ ነው። አንተ ባይሆን በሱ ምን ልታረግ ነው? አይ ዝም ብዬ ለአንዳንድ ነገሮች ነው ያስኩት። እኔ ምልሽ እዚህ አካባቢ አንድ ወንድ ልጅ አላየሽም? አረ ማንንም አላየሁም። ማን ፈልገህ ነው አንተ የመጣኸው? አንተ ልጅ ምንድነው የምትፈልገው ከኔ? ምንድነው የምትፈልገው? ምን እናድርግ? ምን ላርግ? እንዴ ጭራሽ ሽጉጥ ይዘህ መጣ? ተኩሰው ግደለኝ በል ግደለኝ፣ ግደለኝ። ምንድነው የምትፈልግብኝ? ለማንኛውም ያለሽበት ቦታ ስለማይመጥንሽ ከዚህ ብትሄጂ ጥሩ ነው። ምንድነው የሚፈልገው ልጁ? ምንድነው ከኔ የሚፈልገው ይሄ ልጅ? እኔ አልገባኝም። ምንድነው ከኔና ከልጅ ያለው ይሄ ልጅ? በቃ ማለት ነው። ልጄ ሱራ ለካ ልክ ነበረ። አስቀድሞ የወጣው የሚሆነውን ያውቅ ነበር ማለት ነው ልጄ። እንደምንም ብለን ይሄ ልጅ ድጋሚ በእጃችን ማስገባት አለብን። ያማየውን ከሆነ ግን ባለበት እንዲወገድ ማድረግ ነው። እሺ ጋሽ አንተ አትጨነቅ፣ እኔ ሁሉንም ነገር እቆጣጠራለሁ። ከሱ ልጅ ጋር ግንኙነት አላችሁ የተባሉና ፍቅረኛ የመሳሰሉት ልጆች ተጠቅመን ወደ እሱ ጋር መቅረብ ይኖርብናል። አንድ ጓደኛ አለው፣ በሱ በኩል እስቲ ለመቅረብ እንሞክራለን። ማን ነው እሱ? ምን ሊያደርግልን ይችላል? የቅርብ ጓደኛው ነው፣ ሁሉ ጊዜ ከሱ ጋር ነው የሚሆንና በዛ ላይ ደግሞ ገንዘብ ወዳጅ ነገር ስለሆነ አሪፍ ገንዘብ ከሰጠነው በእጃችን አስገብተን እንደፈለግን መቆጣጠር እንችላለን። በጣም ጥሩ። ሌላው ይሄ ሟች ተብዬ ተዋናዩ ይሄ ወጣ ወጣ ማለቱን ያቁምና ባለበት ስትር ይበል። እደውልለታለሁ። በተጨማሪ የሚያስፈልግ ነገር ካለ የኛ ተከፋይ ፖሊሶች ስላሉ ለነሱ አንዳንድ ነገር ልነግርልህ እችላለሁ። ችግር የለውም፣ አንተ አትጨናነቅ፣ ሁሉን ነገር እኔ እቆጣጠራለሁ። ጥሩ። በነገራችሁ ላይ ጓደኞቼ የሆነ ነገር ልበላችሁ። የደረሰብኝን ችግር አይታችሁ በዚህ ልክ ያለምንም ጥቅም ራሳችሁን አደጋ ላይ ጥላችሁ ከጎኔ ስለቆማችሁ እውነት በጣም አመሰግናችኋለሁ። እንዴ ምን ማለት ነው? እኛ እኮ አንድ ነን። ደግሞ የራሷ ይመስገንልሽ። እንዴ ሱራ ምን ማለት ነው? በእኛ መካከል መመጓገስ አለ እንዴ? ያንተ እናት ብቻ አለች እኮ መንገድ ላይ ወደቀችው። የኛም እናት ናት። አሁን መሞጋገሱን ተውና ሁላችን ወደ ስራ ብንገባ አሪፍ ይመስለኛል። እሺ ሮቢ፣ የሆነ ነገር ያዘጋጀል ነገር ያለ ይመስለኛል። አዎ በትክክል አዘጋጅቻለሁ። የሚያስፈልጉን ሶፍትዌሮችን ጭኛለሁ፣ ሃርዲንግ ሊንኮችን፣ እንዲሁም ሳውንድ ሪከርድ የምናደርግባቸውን በተለያዩ ኮርሶች አዘጋጅቻለሁ። እሺ አሁን ለምን የፈለከኝ ንገረኝና ልሂድ። ባቸኩል መልካም ነው። ያው ረጋ ያለ ነገር ውጤቱ ያምራል አይደለም የሚባለው። ከቸኩልክ ግን ቀጥታ ወደ ጉዳዩ እገባልሃለሁ። ምን መሰለህ እሸቱ፣ ለአንዴና ለመጨረሻ ድህነት የምታባረርበት እድል ይዤ ለን የመጡት። ትቀልዳለህ እንዴ? እድሜ ልኬን ለፍቼ ድህነቴ ማባረር አይደለም ፍላጎቴን በቅጡ እንኳን አሟልቼ አላውቅም። እንዴት ነው በአንዴ ከመሬት ተነስተህ ሀብታም ልታደርገኝ? ይቻላል፣ ለምን አይቻልም? አንተ ብቻ ጠንካራ ሰራተኛ ሁን እንጂ ሁሉም ነገር ይቻላል። ቆይሽ ስራው ምንድን ነው? ኢንፎርሜሽን ሰብስቦ ማቀበል ብቻ። በቃ በስራ ብቻ ነው በአንዴ ሀብታም የምታደርገኝ? ቀልደኛ ነህ እንዴ? እነሆ የሀብታሞችን መንገድ ሀብል ይጀምራል። አንተ የሚጠበቀው ጠንካራ ሰራተኛ መሆን ብቻ ነው። እኔ የምልህ ሱራፌልን ታውቀዋለህ አይደለ? ሱራዬ? አውቀዋለሁ። ማለት ሱራ ምን? አይዞህ ተረጋጋ። ስለሱ ኢንፎርሜሽን ሰብስበን እንድታቀበልንና እኛ ማናውቃቸው ነገሮች ካሉ እንድታሳውቀን ብቻ ነው። ማለት ጓደኛዬ እንድከረብ ይጠይቀኝ? ይቅርብኝ። እንግዲህ የሚሻለን አንተ ታውቃለህ። ያው አንተ እምቢ ብትለኝም በገንዘቤ ሌላ ሰው ቀጥሬ ማሰራት እችላለሁ። ነገር ግን ጓደኛዬ ነህ፣ የቅርቤ ሰው ነህ፣ አብሮ አደጌ ነህ ብዬ ነበረ። ካልፈለግ
መብት ነው እንግዲህ። ማለቴ ልትጎዱት ምናምን ፈልጋችሁ አይደለማ። እስቲ ስራውን በደንብ ንገረኝ። ጎበዝ ልጅ፣ አሁን ገና ጭንቅላትን ተጠቀምክበት። የኔ ቆንጆ ለምን ዛሬ ማታ እንገናኝ? በደስታ ነዋ። እንዴት እንደናፈቅሽ ደስ ይለኛል። በደስታ ቆይ አንዴ እደውልልሻለሁ። እመኔ ባታረገው ነው የሚሻል። አንተ ነፍሰ ገዳይ ምን ልታደርግ መጣ? እኔ ከአንተ ምንም ፈልጌ አልመጣሁም። ይልቁንስ አንድ ነገር ልነግርህ ነው የመጣሁት። የኔን እስር ቤት መግባት ምክንያት አድርጋ የአባትና የእናቴን ንብረት ሙሉ በሙሉ በስም አዙራ ሁሉንም ነገር ወደ ነበረበት መልሶ ያው ከነኪሳ። እኔ ደግሞ አንድ ምክር ልምከርህ፣ የማታሸንፈውን ጦርነት እንዳትጀምር። ያለውን ነገር በጸጋ ተቀብለ ከእናተ ጋር ቀሪ ዘመንን ብታጣጥም አይሻልም? ስማ አንተ ጅል ሰው፣ ከጦር ሜዳ የተመለሰ ፈረስ ለሰርግ ማጀቢያ የተተኮሰ ጥይት አያስደነብረው። ይልቁንስ አንድ ምክር ልምከርህ፣ ለእኔ ያዘጋጀልኝ ወጥመድ ባታጠብቀው ነው የሚሻለው። በስተ መጨረሻ ማን እንደሚገባበት አይታወቅም። ታውቂያለሽ እኔ ፍቅር፣ እኔ ለዚህ ሰዓት እንደበቃ ያደረገኝ እኮ ያንቺ ፍቅር ነው። ምክንያቱም አንቺን ድጋሚ ለማግኘት ስል፣ ድጋሚ ህይወቴን ከአንቺ ጋር ለማስቀጠል ስል በህይወቴ የገጠሙኝ ችግሮች በሙሉ አሸንፊያለሁ። ያ ማለት ደግሞ ፍቅር ህይወትሽ አዳነኝ ማለትም አይደለም። እንኳን ወጣልኝ። ለዚህ ቀን መድረሳችን ሁላ ደስ ይላል። ታውቂያለሽ እኔም ከምነግርሽ በላይ በጣም ደስ ብሎኛል ድጋሚ በህይወቴ መጥተሽ ስላገኘሁሽ። ከዚህ በኋላ ደግሞ ምንም የሚረብሽን ነገር እንደማይኖር እርግጠኛ ነኝ ፍቅር። በነገርሽ ላይ እኔ በጣም ተፈላጊውና ውድ ሰው ሆኜልሻለሁ በዚህ ሰዓት። ስለዚህ ከዚህ ቦታ ቶሎ መሄድ አለብን። እሺ ፍቅር? ከጀርባችን ያለችው ልጅ ትኩረቷ በሙሉ እኛ ላይ ነው ያለው። ታዲያ እንጥራት እንዴጋሽ? ብትመጣና ከኛ ጋር ፈታ ብትል በጣም ደስ ይለኛል። ታዲያ ምን ችግር አለ? አቤት ልታዘዝ? እኔ የምልሽ እንከዋላችን ያለችው ልጅ ብቻዋን ነች እንዴ? አዎ፣ እሷ ብዙ ጊዜ ብቻዋን እየመጣች ነው ፈታ የምትለው። እሺ፣ እናመሰግናለን። ማጥቃሽ ግብዣችንን ስለተቀበልሽ በጣም ነው የማመሰግነው። እኔም እንድቀላቀላችሁ ስለጋበዛችሁ አመሰግናለሁ። አቶ መስፍን ይባላል፣ አለቃዬ ነው። እኔ ደግሞ ወንዴ ይባላለሁ። እኔ ደግሞ ነልማ ይባላለሁ። እኔ ብቻ ብቻሽን ነው በቃ ፈታ የምትይው? ጓደኛ ምናምን የለም? ምን የዛሬ ዘመን ጓደኛ ምን ያስተማምናል ብለህ ነው? ራስ ደህና በራስ አለም ፈታ ማለት ነው እንጂ። አንቺ ጀግና ሴት ነሽ። አንቺ ብቻ ነሽ የዚህ ያለ ሚስጥር የገባሽ።
ጋሼ ልጁ እየደወለ ነው። የዛ ልጅ ጓደኛ ነው? አዎ በቃ እኔ ልሂድ፣ እናንተ ፈታ በሉ። ይቅርታ ልሂድ። እንዴ ማይደ ነው እንዴ? አዎ ትንሽ አስቸኳይ ስራ ስላለው እዛ ደርሶ ይመለሳል። ይቅርታ በጣም ይቅና እንግዲህ። እሺ ህይወት እንዴት ናት? ህይወት አሪፍ ናት፣ ምንም አትልም። ያው እንደ አብዛኛው ህዝብ እንኖራለን። ህይወታችንን ባይቀይረው። ይቅርታ መታጠቢያ ቤት ደርሼ ነው። ይቻላል ይቻላል። ሄሎ እንዴት ነህ? አለሁ ደህና ነኝ። ይኸውልህ ያቀድነው በሙሉ ተሳክቷል። ሰውየው በእጅ ገብቷል። አሁን ይኸውልህ አሁን ታደርጋለህ መሰለህ? አሁን ለሰውየው ሊንኩን ላክለት። እኔ ስልኩ ተቀብዬ አክቲቭ አደርገዋለሁ። ይኸውልህ ደግሞ ከዚህ በኋላ መደወል አንችልም፣ ስልኩ ስለሚዘጋው። እሺ እሺ እሺ። ኖር ተስገዩ። እሺ ታዲያ ምን እየሰራሽ ነው? ስራ እንዴት ነው? ስራ አሪፍ ነው፣ ምንም አይልም። ህይወታችንን ባይቀይረውም ከበላን ከጠጣን በቂ ነው። እና እኔ የምሰራው አንድ ትንሽ ቡቲክ አለች፣ በሷ ነው የምታገለው። ጥሩ ነው፣ ያድጋል እኮ። ደግሞ መስታወስከኝ ሱቅ ደውዬ ቼክ የማደርገው ነገር ነበር። ስልኬ ባትሪ ዘግቷል። ካላስቸገርኩት ስልክ መጠቀም ይቻላል እንዴ? መልካም። ምን ማለት መጠጥ ትቀይራለሽ ወይስ የጀመርሽውን ትጨርሻለሽ? አይ ሁሉ ጊዜ እንደዚህ ነው፣ አንድ ነው የምጨርሰው። የስ አደረገችው። የምር ነው አደረገችው ማለት ተሳካላት። እሺ አሁን ምንድነው የምንጠቀመው? እሷ ይሄን ሳረገች ምንድነው የምናገኘው? ትቀልዳለህ እንዴ? በስልኩ የሚተላለፉትን ማንኛውም ኢንፎርሜሽን ቴክስት ሊሆን ይችላል፣ መደወል ብቻ ምን አለፋ፣ በስልኩ የሚተላለፉትን ማንኛውም ኢንፎርሜሽን እዚህ ፒሲያችን ላይ ማግኘት ይችላል። የምር ነው። እሺ አሁን ምን ታደርጋለህ መሰለህ? ሙሉ ኢንፎርሜሽኖችን አውጣልኝና ለኛ የሚሆኑትን በሙሉ አስተካክልና አስቀምጥ። ብራቮ፣ በጣም ጎበዝ። እኔ ምንሽ ፍቅር ዛሬ ቆይ ምን ቢፈጠር ነው በነፍስ ድረስ እንደተባለ አጣድፈሽ ጠራሽኝ? በማርያም ታውቃለህ ሱራዬ፣ 2 መጥፎ ዜናዎች አሉኝ። ያው እነዚህ ደግሞ ባይፈጠሩ ደስ ይለኝ ነበር። ደግሞ እሱን ልነግርህ ነው እዚህ ቦታ የቀጠርኩ። ግን አንድ እንድታቅልኝ የምፈልገው ነገር እንደማፈቅር ብቻ ነው። ማለት ለምን ታስጨንቂኛለሽ? ምንድነው የተፈጠረው? ንገሪኛ። ምንድነው እሱ? የአባትን ድርጅት የወረሰው ሰውዬ እናትንም ጎዳና ላይ የጣላት፣ ከዛም ብሶ ደግሞ ቤታችሁን የወሰደው ሰውዬ ያው አጎቴ ነው፣ ለአባቴ ማለት። ይሄ አረመኔ ከይስ ሰው ያንቺ አጎት ነው? እኔ በምንጠራው በሱ ስም አይደል? የአባቴን ስም ታውቀው የለ? ሳሩን መስፍን ነው የምባለው። ልጄ ግን ምን ሆናል? ደግሞ ሌላ የማላውቀው ነገር ተፈጠረ እንዴ? የኔ ልጅ ምንድን ነው? አረ ጨነቀኝ። ልጄ ምንድን ነው? ሳሮን እሱ ልጅ ናት ማለት እሱ እንደ አባት ያሳደጋት የወንድሙ ልጅ ናት።
ማን ነው? የማን ልጅ ማን ነው? ማን ነው የሳሮን? እማ ለምን አትረጅኝም? ለዚህ ሁሉ የዳረገን ያለን ሁሉ የወሰደብን ያ ከይሲ አረመኔ አቶ መስፍን አለ የእሱ ልጅ ናታ እና እሱን ያሳደጋት። በዛ ላይ ደግሞ አሁንም የምትጠራው በሱ ነው። ወይኔ የማይመጣ የማይሰማም ነገር የለም። አንድ ጠያቂውን ፈጣሪ ደግሞ ምን አደረኩ? አንድ እሷ ያለችኝን አቤት ይኸውልሽማ ከዚህ በኋላ አንቺ ምንም እንዳልተፈጠረ ሁኚ። እኔ ገና ብዙ ማጣራው ነገር አለ። እስከዛ አንቺ ምንም አይነት ፊት እንዳትነሻትሽ። እሷ እኔ ሳሮንን እኔ ነኝ ፊት መነሳት? እኔ አረፍ ሳሮንን መቼም ፊት አልሰነሳትም። የኔ ልጅ እሷ እኮ ናት ያለችኝ አንድ ጠያቂ፣ የክፉ ቀኔ፣ የመከራ ጊዜ፣ የችግር ጊዜ። እሷንማ እኔ ፊት አልነሳትም። ጥሩማ እንደዛ ነው መሆን ያለበት። የዋናው ሰዓት ጊዜ ከማጋ እንደምትቆምና እስከዛሬ እየተጠቀመችብኝ እንደነበርና እንዳልነበረ ማወቅ የምንችለው ለዛ ነው። እሺ ልጄ አንተስ እንዴት ነህ? እንደው አይረብህም? እንደው የምትተኛበት ቦታስ እንደው ብርድ አያገኝህም? ልጄ ፊትህም ደግሞ እኮ ጭው አለብኝ። እኔ አሁን እኔ በጣም ደህና ነኝ። እኔ ምንም ነገር አልሆንም። ነገር ግን ከዚህ በላይ ደህና እንደሆን ወደፊትም ከዚህም በላይ ደህና እንደሆን ከፈለግሽ አንቺ ብቻ ራስሽን ጠብቂልኝ። አንቺ ደህና ሆንሽልኝ ማለት አንቺ ደህና ሆነሽ ከጎኔ ካለሽ ሁሉንም ነገር የፈለግነውን በሙሉ እናሳካለን። ምንም የሚያሸንፈው ኃይል ወደፊት አይኖርም። እሺ ምንም ነገር አታስቢ። አንቺ ብቻ ራስሽን ደህና አድርጊ። አንቺ ደህና ሆንሽ ማለት እኔ ምንም አልሆንም። እሺ ልጄ እሺ፣ እኔ ምንም አልሆንም። እኔ ሀሳቤ ጭንቀቴ ላንተ ብቻ ነው። እኔ ከፈጣሪ በታች ከአንድዬ በታች ተስፋዬም ወጌም ማረጌም ዓለሜም አንተ ብቻ ነህ። እኔ ባንተ ነው ተስፋ። እሺ ደግሞ የሆነ ቀን አስቤዛ ሲያልቅብሽ እመጣለሁ። እሺ እና የዛኔ በደንብ እንጫወታለን። ደግሞ ሁሉም ነገር እንደዛ አይቀጥልም፣ ይስተካከላል። እሺ እናሸንፋለን። እሺ ሁሉም ነገር ይስተካከላል። ልጄ ቅደም፣ አሸንፍ። ቅዱስ ሚካኤል ቅዱስ ገብርኤል ከፊት ከኋላ ይሁኑ። ልጄ ይጠብቁ። የእናት አባት አምላክ ይከተልህ ልጄ። እሾሁን አሜካላውን ረግጠህ ረምርመህ የምትሻገር ያልግህ ልጄ። ቅደም አትቀደም፣ አሸንፍ። እንዴት 60 ሚሊዮን ብር ከጉምሩክ ላይ ያጭበረብር ቻለ? አለሁልህ። አንድ ትልቅ ጉዳይ አጋጥሞኝ ነበር። መምጣት ትችላለህ? ብቻ አሁኑና ቶሎ በል። እኔ የምልህ የዛ ላይ ስጋት እኮ እኛ ላይ ከጊዜ ወደ ጊዜ እየጨመረ ነው። በእጃችን እስከምናስገባው ድረስ ባለበት እንዲወገድ እንኳን ብናደርግ አሪፍ ነበር። እሺ ጋሺ፣ አሁን የቅርብ ጓደኛው ለእኛ በገንዘብ እየሰራ ስለሆነ ነገሮች ይቀሉልናል ብዬ አስባለሁ። በጣም ጥሩ። ዛሬ እዛች አሮጊት እናቱ ጋር ሄድና እንደምንም ያለበትን ብታወጣጣ ጥሩ ነበር። እሺ እሄዳለሁ ጋሺ። ሌላው ያ ሟች የተባለው ልጅ ከምን ጊዜው በላይ ራሱ እንዲሰጥር አድርግ። እኛ እስከምናሳውቀው ድረስ ምንም አይነት እንቅስቃሴዎች ማድረግ አይኖርበትም። ያ የተረገመ ልጅ ምን እንደሚያስብ ምን እንደሚያደርግ ከማን ጋር እንደሚገናኝ እንኳን አናውቅም። እሺ ጋሺ፣ እደውልለትና ባለበት ረጋ ብሎ እንዲቀመጥ አድርጋለሁ። አንተ አትጨነቅ። አሁን የተባልከውን አድርግ። ውጤት እፈልጋለሁ።
ጨዋታን ያሸነፍክ ይመስለኛል። ጉረኛ ለመሬት ስብዓት ላሙሉ ቅዱስ በሳሊተ ምህረት አንተ ጥላም የለህም እንዴ? ምን አይነቱ ሰላቢ ነው ደግሞ? ምን ልትፈልግ መጣ? ደግሞ ካንቺ ምን እንፈልጋለን? ምን ፈልክ ብለሽ የምትጠይቂ? እንግዲህ ምን ልትፈልግ እንደመጣህ እኔ ምን አውቃለሁ? መጣህብኝ እንጂ አልመጣሁብህ። አሁን መፈላሰፉን ተይና ለልጅሽ የምታስቢለትና የምትጨነቂለት ከሆነ ያለበትን ንገሪኝ። አለበለዚያ ደግሞ መጥቶ እንዲያገኘን አድርጊ። አለበለዛ ምን ለማድረግ ፈለክ? አለበለዛ ምን ታደርገዋለህ? አለበዚያማ በእኛ መንገድ ያገኘነው እንደሆነ በእኛ ህግና በእኛ ፍላጎት የህይወቱ ጣፋንታ ይወሰንለታል ማለት ነው። ትሰማኛለህ? የኔ ልጄ ሱራ የእናቱ ልጅ ነው። ልጄ ጀግና ነው። ልጄ ይኸውልህ በእናንተ ድንፋታና አሉባልታ የማንንም ጫማ የሚልስ ማድረግ የሌለበትን ነገር የማያደርግ ማድረግ ያለበትን ነገር ደግሞ ከማድረግ ግንባሩን ወደ ኋላ የማይል ጀግና ልጅ ነው የኔ ልጅ። ይኸው በአንተ ድንፋታ አይሸበርም የኔ ልጅ። የእውነትሽን ነው? እኔ ላንቺ አስቤ ነበር እንደዚህ ያደረኩት። በኋላ ጥፋቱ ላንቺ የከፋ ነው። አይ እኔ መምከሩን ተውና እኔ አንተን ልምከር። ልጄን ሱራን ከዚህ በላይ አትግፋው። ልጄን ሱራን ከዚህ በላይ አታባረው። ልጄን አታሽሸው። ተው። ከዚህ በላይ ካባስክበት ይኸው ስማኝ፣ ጎርፍ ሆኖ ነው ይዞ የሚሄደው። እወቅ። ትሰማለህ? የእኔ ልጅ ትንሽ ልጅ ሆኖም ተደባድቦ አይመጣም። ፈንክቶ አሸንፎ ነው የሚመጣው። ልጅ አሸናፊ ነው። ልጅ ያሸንፋል። ደግሞ ምን አገኘ እባክህ? በዚህ ዓመት ከውጭ ካስገባቸው እቃዎች ውስጥ 15% ነው ግብር የከፈለው። ሌላውን አቶ ያረጋል ከተባለ ጉምሩክ ሰው ጋር በመተባበር ምንም አልከፈለም። ግን ከአባትህ ጋር የከፈተውን ድርጅት ሙሉ ለሙሉ ወደ ራሱ አዞ ቃል እገባለሁ ባቢ፣ በትክክል ያንተ የሆነውን ሀቅ በሙሉ አስመልስልሃለሁ። እኔ ምን ሮቢ፣ ባለፈው የስልክ ሪከርድ አገኘው ብለኸኝ ነበር። አዎ ይሁን እርግጠኛ አይደለም። ብቻ አንድ የስልክ ጥሪ ሪከርድ አግኝቼ ስሙ እስኪ። አሎ ወንዴ፣ እንዴት ነህ? ስማ፣ አሁን ያ የተረገመ ልጅ ከእስር ቤት ስለወጣ ምናልባትም በአንዳንድ ነገሮች መጠንቀቅ ሳይኖርብን አይቀርም። እናም የአባሪያ ልጅ ከመቼውም በላይ ስትር እንዲል እፈልጋለሁ። ይህን አሳውቀው። ማለት በዚህ ነገር ላይ አንተም እያሰብክ ያለኸው እኔ እንደገመጥኩት ነው? አንዳንድ ነገሮችን ብናጣራ አሪፍ ነው ብዬ ነው። ሄሎ ማን? አቤት። ናተሽ አታ ምን ታረገባ? ማለቴ እንዴት ገባክ? ጉድ ሞርኒንግ ነው የሚባለው። አቶ እንዴ ምን ፈልገን ይገባው? ልትገለኝ እንደማትፈልግ አውቃለሁ። ምክንያቱም ልትገለኝ የምትፈልግ ኖሮ በተኛውበት ማድረግ ትችላለህ። አዎ በእርግጥ ልክ ነህ። አመጣጤ ልገልህ አይደለም። ነገር ግን ከዚህ በኋላ እንዳንተ ሁኔታ ይወሰናል። ምን ማለት ነው እሱ ደግሞ? ምክሬና ማስጠንቀቂያዬን የማትቀበል ከሆነና የምትቀበል ከሆነ ነው። ምክርህንና ማስጠንቀቂያን የማልቀበል ከሆነስ? እሱን እመነኝ፣ ውጤቱን አትወደውም። እንስማው እስኪ። ምንድን ነው ፍላጎት? በመጀመሪያ
ያለ እናቴ ፍቃድ እና ያለ እናቴ እውቅና ቤቷ ውስጥ ገብተህ ስላስደነገጥካት እኔም በአንተው መንገድ ገብቼ ቤት። ሌላው ደግሞ በእኔ ምክንያት እናቴን ገብተህ ስላስፈራራትና ስለመከርካት እኔም እነግርሃለሁ፣ ከዚህ በኋላ እንዲህ አይነት ነገር ድጋሚ የሚፈጠር ከሆነ እመነኝ፣ እንደ ዛሬው ቆሜ ከእንቅልፍ እስክትነቃ አልጠብቅም። እድሜ ልክህን አንቀላፍተህ እንድትቆይ ነው ማድረግ። አሁን እንደምናየው ከሆነ ድርጅቱ ሙሉ ለሙሉ በሰውዬው ስም ነው። ነገር ግን እኛ ጋር ካሉ ፋይሎች ጋር በማያያዝ በአባት ስም የነበሩ ዶክመንት፣ ማንኛውንም አይነት የበፊት ዶክመንት ካለ እሱን ተያያዥነት አድርገን ማሸነፍ እንችላለን። አዎ ልክ ነው። እኔም በራሴ ብዙ ቦታዎች ላይ ፋይሉን ቼክ አድርጌ ነበር። ሰውየው በጣም ሴረኛ ከመሆኑ የተነሳ ከሁሉም ቢሮዎች እና ከየትኛውም ቦታ ፋይሎችን አጽድቷቸው ኢቭን እኛ ቤትም ሳይቀር ማለት ነው። ምናልባት ካገኘን ልናገኘው የምንችልበት ቦታ የት እንደሆነ ታውቃላችሁ? ራሱ ቤት ነው። ስለዚህ ያ ደግሞ እንደምታውቁት ለእኛ የሚሆን ነገር አይደለም። እኔ ከአንድ ሀሳብ አለ። ማለት የሰውየው ልጅ ያንተ ፍቅረኛ እንደሆነች ደርሰንበታል። ስለዚህ እሷን መጠቀሚያ ማድረግ እንችላለን። ፋይሉን ሰርቃ እና እጅ እንዲገባ ካደረገች በአንድ ድንጋይ ሁለት ወፍ እንሆናለን ማለት ነው። ነገር ግን ይሄ ካልሆነ ደግሞ አንተ ጋር እያስመሰለች ለሰውየው እየሰራች መሆኑን እናውቃለን ማለት ነው። ይሄ ነገርማ በፍጹም መሆን የለበትም። ምናልባት ሌላ መንገድ ሊኖር ይገባል። ሱራ እኔ በመግድ ሀሳብ እስማማለሁ። ምክንያቱም ከሱ የተሻለ ሌላ መንገድ ያለ ይመስለኛል። አንተም ብታስብበታል። ኦኬ ይሁን፣ ተስማምቻለሁ። መሆን ካለበት ማድረግ ያለባችሁ ነገር ነው። በነገራችን ላይ በአንቺ ተስፋ ቆርጬ ነበር ፍቅር። ያኔ ሁሉም ነገር ከነገርሽኝ በኋላ የእውነት አፍቅረሽኝ ወይ ደግሞ አንቺ እንደምትይው ከኔ ፍቅር ኑሮች ሳይሆን ላጎትሽ እየተጠቀምሽብኝና ለእሱ እያመቻቸሽ ነበር መስሎኝ ነበር። እኔ ምን እያልክ ነው ሱራዬ? ለሰከንዳት ያክል ለራሱ ህይወቴን ያላንተ አስቤያት አላውቅም። ያው አንተ ያላንተ መኖር እንደማችለው ሁላ እኔም ያላንተ መኖር አልችልም። አመሰግንሻለሁ ሳሪ። ፈጣሪ አንቺን ስለሰጠኝ እድሜ ልኬን ሳመሰግነው እኖራለሁ። በዛ ላይ በዚህ ዓለም ላይ በአንዷ እናቴ ልክ የምጨነቅላት የምወዳት እና እንዲሁም ደግሞ የማፈቅራት ብቸኛዋ ሴት አንቺ ነሽ። እኔ ምልክ ሱራዬ፣ አጎቴ ባንተና በቤተሰቦች ባረገው ነገር በጣም አዝናለሁ። ያው ማድረግ የምችለው ነገር ካለ ደግሞ
ደስ ይለኝ ነበር። እንዴ ለምን ታዝኛለሽ ፍቅር? ይሄ እኮ ያንቺ ጥፋት አይደለም። በዛ ላይ ያ የተረገመ ሰውዬ ሁሉን ነገር እኛ ላይ ሲያደርግ አንቺ ምንም የምታውቂው ነገር አልነበረም። ስለዚህ አንቺ ማዘን የለብሽም። በዛ ላይ ደግሞ እማም እንዳለች ታውቂያለሽ? ምን አለች? እሷ አጎትሽ እንደሆነና ደግሞ እኔን አንቺ እንደተጠራጠርኩ ስነግራት ማለት ነው በጣም ነው የተቆጣችኝ። ታውቂያለሽ? እማ በጣም ነው ሙሉ በሙሉ የምትተማመነብሽ እና ደግሞ የእናቴን እምነት ስለጠበቅሽልኝ አመሰግናለሁ። እሺ ቢካድ እማዬ የሚያክል ሰው ይካዳል? በጣም ጥሩ ሰው እኮ ነች። በዛ ላይ ደግሞ እማዬ ብቻ አበላት፣ የኔም እናት ናት። በቃ አሁን እንሂድ ሱራዬ፣ አጎቴ ሳያይ ሄሎ ሄሎ። እሺ እንዴት ነህ? አለሁልህ። እንዴት ነህ? ሰላም ነው? ሰሞኑን ጠፍተሃል። ደግሞ በሰላም ነው? አረ ምን ጠፋለሁ ብለህ ነው? በእናትህ ያው አንዱን ስናነሳ አንዱን ስንጥል አልሞላለህ ብሎን እኮ ነው። እሱስ ልክ ነህ። ያው እኔ እንደምታውቀው መቼም እንደ ኖርማል ሰው የትም እንደ ልቤ መንቀሳቀስ አልችልም እና መገኛዎቼም ውስን ናቸው። እና አሁን የት ሆነህ ነው? እና ግን አንተስ የት ሆነህ ነው? እኔ እባክህ እዚህ ሰፈር አካባቢ ነኝ። ወደ ቤት እየገባሁ ነው። አሪፍ ነው ታዲያ። እንደውም እዛች ቤት እንገናኝ። ባይገርም ድራፍት እንዴት እንደማረኝ ትጋብዘኛለህ አይደል? እና እዛው ነህ ወይ? በቃ እዛው ጠብቀኝና እመጣለሁ። ቤት ገባ ብዬ እወጣለሁ። እሺ በቃ በያ ቻው። እዛው እንገናኝ። እሺ በቃ እዛው ጠብቀኝ። እሺ አንድ ነገር ልነግርህ እያልኩኝ እኮ ዛሬ ነገር እያልኩ እየረሳሁት። ንገረኛ ታዲያ። ለመቼ ነው የምትቆጥበው? ስለ ፍቅረኛ ስለ ሳራ ነው። ማለቴ ስለ ቤተሰቦቿ ምን ያህል ታውቃለህ? ማለቴ ሁሉንም ቤተሰቦቿን ታውቃቸዋለህ? ብዙም አላውቅም፣ ነገር ግን አንተ ልትነግረኝ ስላሰብከው ነገርና ስለፈራው ነገር በደንብ አውቄያለሁ። እና ጓደኛዬ ብዙም አትጨነቅም። ማለት ማን እንዳሳደጋ ታውቃለህ ማለት ነው? አዎ በእርግጥ እሺ። መጀመሪያ እኔ ራሱ አላወቅኩም ነበር። እኔ ብቻ አይደለሁም በእርግጥ እሷም በትክክል አታውቅም ነበር። እና ወዲያው እንዳወቀች መጣ ነገረችኝና ነገሮችን አስተካከለ እና ብዙ ያስጨንቀ ጓደኛዬ። አይ እንደዛ ከሆነ ጥሩ። እና ግን እማዬ እንዴት ናት? ከሄድኩኝ እኮ ቆየሁ። የእሷን ነገር ተው እባክህ። ሁሉም ነገር እንዳልነበር ሲሆንና ያን ከመሰለ ቤት ወጣ ዛሬ መንገድ ላይ ስትወድቅ እንዴት እንደምትሆን ማሰብ። አይዞህ በቃ ፈጣሪ ያውቃል። ሁሉም ነገር እሱ ሲፈቅድ ነው። አዎ እሱማ ምን አማራጭ አለኝ ከመቀበል ውጭ። ምነው ፈራ? እንዲያት መስፈር መቼም የደረሰ ወሳኝ መረጃ መሆን አለበት። ይቅርታ እንተዋወቃለን። ምናልባት ከዚህ በኋላ በደንብ የምንተዋወቅ ይመስለኛል። ምን አይነት ፈንጂ እንደረገጥክ አልገባህም? አዎ እሱማ ቀድሜ የረገጥከው አንተ ነህ። ያኔ እናቴን ከሞቆ ቤቷ ወጥተህ መንገድ ዳር የጣልካት ቀን ነው። አንተ እኮ ነፍሰ ገዳይ። ቆይ ሁሉ ማስረጃ ከየት ልታገኝ ቻልክ? የኔ ወንድም አንድ ምክር ልምከር። ይኸውልህ ከኔ በላይ ከሆኑ ሰዎች ጋር ነው የምትጋጨው። ጦርነት ከጀመሩ በኋላ የጦር መሳሪያ መምረጥ አይቻልም። ሁለታችንም ፈንጂውን ረግጠናል። ቀድሞ የዘለለ ብቻ ነው የሚተርፈው። ምነው በጣም ጎረርክ? ማለት ፈራ እንዴ? እኔ መስፍን ጋሹ ነኝ የምፈራው? ለማንኛውም ልብ ላይ ብዙ ጫና ታብዛበት። ከዚህ በላይ ብዙ ሰርፕራይዝ ስለሚኖሩ እንዳትጎዳ። እኔ ምናልባት አንተ እንዳልከው ከፈንጂው ቀድመህ ብትዘል እኔን ልትከሰኝ የምትችልበት ማስረጃ አለክ? በባንክ እንዲወረስ አድርገህ ወደ ራስ ስም ያዞርከውን ቤት ለእናቴ መልስ። ጀግና ጀግና ያጫውታል አይደል? ሄሎ እንዴ፣ ሰላም ነው? ሰላም። እንዴት ነህ እሸቱ? አለው።
ያው ባዘዝከኝ መሰረት ሱራ ብቻውን ሲሆን አሳውቀኝ ስላልከኝ ልነግርህ ነበር የደወልኩት። ግን ማለት ልጎዱት ምናምን ፈልጋችሁ አይደለም? እንዴት እንደዛ ትላለህ? ማለት ያው ለማውራት ብቻ ነው እንጂ ለምን እንጎዳዋለን? በቃ እሺ። በጣም ጎበዝ ልጅ። እና የት እንደሚገኝ ማለትም የምናገኝበትን ቦታ አውቃል? ነገ ማታ 11 ሰዓት ላይ አንድ ብቻውን ለመሆን የሚሄድበት ቦታ አለ። አዲስ ህንጻ ነው፣ ያላለቀ ህንጻ እና እዛ ስለሚገኝ እሱን ላሳውቅህ ብዬ ነው። ጥሩ ስራ ሰርተሃል። ጎበዝ ሰራተኛ ነህ። አመሰግናለሁ። በኋላ እደውልልሃለሁ እሸቱዬ። እሺ በቃ እሺ። ሄሎ አቶ መስፍን። አሁን ይቅርታ ማለት ነው። ይኸውልህ አቶ መስፍን ይመስለኛል የገባህበትን ጣጣ በደንብ የተረዳው አልመሰለኝም። የ62 ሚሊዮን ብር ከተባባሪ አጋር ጋር እንዳለኝ ታውቃለህ? እኔ ሳስበው ደግሞ 62 ሚሊዮን ብር የምታጣና 30 ዓመት እስር ቤት የምትወሰብስ ይመስለኛል። እና አሁን ዕድሜ ስንት ነው? ሲደመር 30። ሂሳቡ ቀላል ነው። ቆይ አሁን በደንብ መነጋገር እንችላለን። ጉዳዩን ለህግ አካል ወይም ለፖሊስ አሳልፈን ማሰጥ አውቃለሁ። ምን ያህል ነው የምትፈልገው? ለምን ቁጥር አጥራለሁ? ስንት ብር ነው የምትፈልገው? በጣም ጥሩ። ይህ ነው የፕሮፌሽናል አካሄድ። ነገር ግን እኔ ካንተ ምንም አይነት ገንዘብ አልፈልግም። ኦኬ፣ በጣም ጥሩ። ታዲያ ምንድን ነው የምትፈልገው? ልንስማማ እኮ እንችላለን። እኔም ተስፋ አደርጋለሁ። ነገር ግን እኔ የምፈልገው የገዛ ሀቄን ነው። እናቴን ከሞቀው ቤት አውጥተህ መንገድ ላይ ጥረህ የወሰድክባትን ቤት ማስመለስ ነው የምፈልገው። አባት ተበደሩበት ሞተ። ባንክ ጨረታ ወጣው፣ እኔም ገዛሁት። ቆይ የቀማዋችሁ ነው እንዴ የሚመስላችሁ? ኦኬ ይመስለኛል። ያቀረብኩልህን ሁሉ አልተስማማህበትም። ነገር ግን ከዚህ በኋላ ይህን ማድረገውን ነገር የምትወደው አይመስለኝም። ቆይ ማን ሊኖርበት ነው ቤት የምትለው? ትሰማለህ? አንተንም እናትህን መጨረሳችኋለሁ። ቆይ ምን ያክል ጅል አድርገህ ብታስበኝ ነው? እናቴ ጋር ሄደህ አይደለም ልትጎዳት ትቅርና እንዳስፈራራት ባቅ እንኳን የወንድምን ያደራ ልጅ ጨርስ። በጣም ተጫውተሃል እባክህ። ቆይ እሷ ልጅ የመሰለች እንዴ? እሷን ስለያዝክ የፈለከውን ነገር የምታደርግ ይመስላል? እሷ እንደፈለገ ልታደርጋት ትችላለህ። ከኔ ግን 70 ሳንቲም አታገኝም። እሱንም አውቃለሁ። ለሰው ደንታ እንደሌለህና ለወንድም ልጅ እንደማትጨነቅ 30 ዓመት መታሰርና 62 ሚሊዮን ብር ማጣት የምትፈልግ አይመስልም። ለማንኛውም ደህና፣ በቅርቡ እንገናኛለን። ሄሎ የተረገመው ልጅ ትነገራለህ። ዝም ብለህ ስማኝ ወንዴ። አንተ ስትንከረፈፍ እሱ ሳሮንን ይዟታል። ይኸው በእሷ በኩል እያስፈራራኝ ነው። ማለት የኔን ሳሪ ማለቴ የኛን ሳሪ ስታክ ታዲያ ሌላ ሳሮን አለ እንዴ? እሷ ሳሮኖች እንጂ ሳሮን ብቻ አይደለም። ከሰውየው ጋር ሌላ ችግር አለብኝ። ታዲያ ደግሞ ሌላ የምን ችግር አለ? ባለፈው ያስመጣነውን ዕቃ ታውቃለህ አይደለ? እሱን ዕቃ እንዴት እንደገዛ ነው፣ ከማን ጋር እንደገዛ ነው የጉምሩክ ሰዎች በሙሉ በዶክመንትና በማስረጃ ነው የሚያውቀው። ይሄ ልኩን የማያውቅ ሰውዬ ችግር የለውም ጋሼ፣ ዛሬ ያበቃለታል። የት አግኝተህ ነው የሚያበቃለት? ይሄ ባለፈው የቀጠርነው ልጅ አለ አይደለ? የእሱ ጓደኛ የት እንደሚውል ስለነገረኝ ዛሬ ያበቃለታል ጋሼ። በጣም ጥሩ። እንደዛ ከሆነ አሁኑ ሄደና ጨርሰው፣ ከዛ አሳውቀኝ። ችግር የለውም፣ ሁሉ ነገር ጨርሼ አሳውቅሃለሁ። አይዞሽ አትዘኝ። እኔምሽ ይሄ የተረገመ ሰውዬ እሷን እንኳን እንደፈለክ አድርጋት ይላል እንዴ? ምን ይገርማችኋል? ሰውየው እኮ በገንዘብ ጭንቅላቱ ሰደፍ ነው። ደግሞ ከዚህም በላይ ክፉ ነገር ሊያደርግ ይችላል።
አወሮቢ ካሰብነውና ከገመትነው በላይ በጣም መጥፎ ሰው ነው። ነገር ግን ከዚህ በኋላ ባቀረብነትና በእኛ ሀሳብ ይስማማል። ነገር ግን የሚስማማው እኛን ያጃጃለ መስሎ እኛን ወደፊት አውጥቶ ለመበቀል የሚጠቀም ነው። ከዚህ ቤተሰብ በመሆኔ በጣም ነው የማዝነው። ግን ሁላችሁም እንድታውቁልኝ የምፈልገው ነገር ማንም ስራው ተባብሮ እንደማላውቅ ነው። አትዘኝ ነድ ውሃ ምንም ያክል ቢቆሽሽ ቆንጆ አበባ ማብቀሉን አያቆምም። ስማ፣ የከፈልነውን ከፍላለን እንጂ አንተን ድጋሚ ማጣት አልፈልግም። ውዴ ከዚህ በኋላ ምንም አይነት ነገር ቢፈጠር እና ምንም አይነት ነገር አንቺን ከጎን የሚለየ ነገር የለም። እሺ? ከኔ የሚያርቀኝ ነገር አይፈጠርም። አይ በጣም ጥሩ፣ አንድ እርምጃ ሄደናል። ስለዚህ የሰውየውን ሀሳብና እቅድ ማወቅ አለብን። አዎ መቅዲ፣ ባለፈው ሙሉ በሙሉ ወጣንሽ ውስጥ አስገብተሻል አይደል? በጣም ጥሩ። ውድ ፍቅረኛሽ ጋር ደውይለትና እራት እንዲጋብዝሽ አድርጊው እስኪ። እኔ ትንሽ ራሴን ስለመመኝ ትንሽ ወጣ ብዬ የሆነች ነገር ልውሰድ። ባለፈው እኮ ሸኩለሽ ይህን የመሰለው መሰል አጣጥሞ ሄድሽብኝ። ታዲያ ምን ችግር አለው? አሁን ታጣጥሞ አይደል እንዴ? በደንብ እንጂ። እኔ የምልህ በደንብ ሳልጠይቅ ስራክ ምንድን ነው? ማለቴ በምን ዘርፍ ላይ ነው የምትሰራው? ኦኬ፣ ለካ አልነገርኩሽም። ለካ አንቺን ጠይቄሽ ልንደብቅሽ ነበር ማለት ነው። ይገርምሻል፣ እኔ ሰዎች ደስታ የሚያስደስተኝ በቃ በእኔ የተወሰኑ ሰዎች ሲደሰቱ ማየት እንዴት ደስ የሚል ነገር መሰለሽ። የሆነች ድርጅት አለችኝ። በዛ ላይ የወደቁ ሰዎችን እያነሳው ጧሪ ከባሪ የሌላቸውን ሰዎችን በማገዝ ስራ ላይ ነው የተሰማራሁት። ዋው በጣም ደስ ይላል። ይሄ በረከት ስራ እኔን ባያልፈኝ ደስ ይለኛል። ለእኔም የም ቦታ ካላችሁ አንቺ ዝግጁ ሆነሽ ለእንዳንቺ አይነቱ ጥሩ ሀሳቢ ሰዎች በራችን ክፍት ነው። ሞቃልኝ አይደል? ከአንቺ ጋር ሄሎ ወንዴ፣ ያን ኬስ ይሰራልታል አይደል? አቶ መስፍን እቅድህን ስላደናቀፍኩብህ በጣም ይቅርታ። አንተ ልጁ ምንድን ነው ያደረገው? እድለኛ ነህ። እሱ ጋር ያደረኩትን ነገር በሙሉ እስካሁን አንተ ጋር ማድረግ አልጀመርኩም። አሁን ገና ከልክ አለፍክ። በነገር ላይ ፕላኔ ልንገርህ። በመጀመሪያ ያቺ ያደራ ልጅህን ምን ነው? ምን የተፈጠረ ችግር አለ እንዴ? አንድ ከሲ ልጅ ደውሎልኝ እኮ። ምን የዚህን ያክል የሚያናድር ነገር? የስራ ጉዳይ ነው። የስራ ጉዳይ ነው እንዳልል ደግሞ ስራ ከእንደዚህ አይነት ነገር የጸዳ ነው። ታውቂያለሽ፣ በቃ አንዳንድ ጽድቅ ቦታ ላይ አንዳንድ ሰይጣኖች አይጠፉም አይደል? በቃ በኋላ እደውልልሻለሁ። እኔ መሄድ ሳይኖርብኝ አይቀርም። የኛ ቅዱስ ሰው አንተን ብሎ ቅዱስ ሰው አንበሳው ሱራ ይሰራላል። የታባክ እናንተ በገንዘብ ፍቅር አይምሯችሁ የደነዘዘ ሰዎች፣ በቃ ሰዎችን ማገት መግደል ነው ስራችሁ። አሁን እኮ ነው የሚገባኝ። ለካ አጎቴ እንደዛ የሚወድቅ
ይህን ቆሻሻ ስራው ስለምትሰራለት ነው። እንዴት እዚህ ልትመጪ ቻልሽ? ማደጌ ምን ልታረጊ መጣሽ? ልገሉት የነበረው እኮ ፍቅረኛዬን ነው። ያው የሚወደኝ የምወደው እናንተ አይነት ደግሞ ድፍን ለሆኑ ሰዎች ሊገላግል ማለት አልገባኝም። ምን ለማለት ፈልገሽ? ማለት እንዴት ምናምን አያስፈልግም። ደግሞ ያንተና የዛ ቆሻሻ አጎቴ ሴራ መሆን እኮ ነው የሚገርመኝ። አሁንም ልታመሰግነኝ ይገባል። በእኔ ምክንያት ነው በህይወት ያለው። አንቺ ግን ምን አይነት ጨካኝ ሴት ነሽ? እንዴት እንዳባት ተንከባክባ ያሳደገሽን አጎትሽን ትከጂዋለሽ? አጎት እኔም እኮ እንዳንተ ነበረ የማስበው። ውይ አጎቴ ጥሩ ሰው ነው ምናምን ብዬ ነበረ የማስበው። ግን ምን ያደርጋል አሁን እሱን እርሳው። አሁን ምንህን በስነ ስርዓት አዳምጠኝ። አሁን ሱራ ይመጣል። እሱ ሲመጣ እያንዳንዱ የሚልህን ነገር ታደርጋለህ። አይ አላደርግም አይሆንም የምትል ደግሞ ከሆነ ያው የነገዋን ፀሐይ ድጋሚ አታያትም ማለት ነው። ገባ? እንዴ ሱሪ እየመጣሃል? አዎ መጣኝ። እንደምን ነህ? ግባ እስኪ እና ግባ። እስኪ ቁጭ በል። እኔ የምለው ሱሪ ቁርስ በልተሃል? አዎ በልቻለሁማ። ግን ይሁን የሚበላ ነገር ካለሽ ብታጎርሽ ደስ ይለኛል። በእጆችሽ መጉረስ እንዴት እንደናፈቀኝ። ኧረ አለኝ ልጄ። እንዴት በጠዋት መጣ ዛሬ? እኔ ልጅ ያው ይሄ የአንቺ ግብዳ ጉርሻ ናፍቆኝ ይሆናል። አይ ልጄ ዛሬስ ህልም አላየሽልኝም እንዴ? ለምን ሁል ጊዜ በህልሜ ብቻ ትመጣለህ? አንዳንዴ እንደዚህ በአካል ና እንጂ። አይማ የኔ ጀግና ናት። በቃ ህልም በፕሮግራም ነው የምታየው። እኔ የምልህ ሱራዬ፣ እንደው የኔ እንደው ሳሮኔ ደህና ናት? አሁንስ እንደው ሰሞኑን በጣም ጠይቃኝም አታውቅ። ደህና ናት ወይ? ደህና ናት። ያው በሆነ ሰው ታግታ መምጣት አልቻለችም እንጂ። እኔ የምልሽማ የባለፈውን ነገር እኮ አጣራሁ። የቱን ነገር ልጄ? ምንድነው ረሳሽ እንዴማ? ባለፈው ያ አረመኔ አጎቷ እጁ አለበት ምናምን ነገር ብዬ ያወራሁሽ ነገር አለ አይደል? እና ምን አገኘ? እሷ እጇ የለበትም አይደል የኔ ልጅ? አዎማ እጇ የለበትም። እንደውም ባይገርምሽ ይህን ቆሻሻ ስራ ሲሰራ ለሚተባበረው ለእሷ ጋር እንደ መጠቀሚያ አሳልፎ ሊሰጣት ነበር። እሰይ እሰይ፣ እንኳን እሷ ይኸው ሳርዬ ተወለደች እንጂ ንጹህ ናት አላልኩህም ነበር ያኔ? እሱማ አንቺ ያው ብለሽ ነበር። ደግሞ ሰሞኑንማ ከዚህ በኋላ ድጋሚ ላትለያዩ በደንብ ትገናኛላችሁ። እሰይ ያርግልህ። እሰይ እማ አሁን መሄድ ይኖርብኛል። ትንሽ ብላ እንጂ ቆየኝ። ትንሽ አትጫወትም የኔ ልጅ? እባክህ ውዬ ባድርም የቆዩ አይመስልሽም? እማ ቻው። እሺ ሰላም። ደህና ዋል። ሮቢ፣ እስኪ ወዳጄን የምንከባከቡበት እቃዎች አቀብለኝ። መቼም እስካሁን በህይወት ያቆየው ለእኔ ምናልባት ጠቀሜታ ያለህ እንደሆን ብዬ ስላሰብኩኝ እንጂ አንተ እንዳሰብከው የዋህ ሆኛለሁ። ነገር ግን አንተ ለዛ የተባበረኝ እና ከዚህ በኋላ
ተው በእናትህ አታድርገው። ተው እባክህ፣ አቅምን ብዙ አጨርስ። ይሄ ለአንተ የተዘጋጀልህ አቀባበል እንጂ ዋናው ፕሮግራም ገና ነው። ሱራ በእናትህ በፈጠረክ ልቀቀኝ፣ እኔ ምንም አላውቅም። ይህን ነገር ማሰብ የነበረብህ ያኔ እናቴን ለማስፈራራት ሳትሄድና ዛሬ ደግሞ እኔን ለመግደል ሳትመጣ ነበር። አንድ ሀሳብ ላቀርብልህ፣ ምናልባት ራስህን የምታድንበትን ሀሳብ። ስለ አለቃህ ለእኔ የሚያስፈልጉ ነገሮችን ኢንፎርሜሽን የምትነግረኝ ከሆነ ምናልባት ህይወቱን ልታድናት ትችላለህ። እኔ እኮ ምንም አላውቅም። እኔ የታዘዝኩትን ብቻ ነው የምፈጽመው። ይህ ሁላ ሴራና ሁሉን ነገር የሚያቀናብረው አቶ መስፍን ነው። በጣም ታማኝ ሰው ነው እባክህ። እሱ ለአንተ ያለውን አቋም በዚህ ልክ ብታውቅ ኖሮ እንደዚያ አትሆኑ ነበር። አንድ ኢንፎርሜሽን ላሳየህ። እና ታዲያ በዚህ ልክ ካወቀኝ የቀጠርኳቸው ውሾች ስራቸውን በትክክል ካልሰሩ ቢሞቱ ግድ የሚሰጠኝ ይመስላል? ማለቴ አሁንም ቢሆን እኮ በገንዘቤ ሌላ ስራውን በትክክል የሚሰራ ውሻ መቅጠር እችላለሁ። አየህ፣ አለቃህ ለአንተ ያለው እንደዚህ አይነት አመለካከት ነው። አንተ ግን እዚህ ላይ ሆነህ በሞት አፋፍ ላይ ሆነህ እንኳን በዚህ ልክ አንተ ሰው አልገደልክ ማለት አልገባኝም። እስኪ አስረዳኝ። እኔ ሰው ገድዬ 6 ዓመት ታስሬ ነው የወጣሁት። ሁሉም ነገር የተቀናበረ ነው። ከፊት ለፊቱ ዞር እንድትልና ሁሉንም ነገር መቆጣጠር እንዲያስችለው የተቀናበረ ሲል ማለት አልገባኝም። እስኪ በደንብ አስረዳኝ እስኪ። አቶ መስፍን የአባትን ድርጅትና ቤቱንም በራሱ ስም ለማድረግ ግዴታ አንተ ከፊቱ ዞር ማለት ነበር። ማለት ሁሉ ነገር መቆጣጠር እንዲያስችለው ግዴታ አንተ ከፊቱ ዞር ማለት ነው። ስለዚህ ምስክር በማያስፈልገው ወንጀል ድራማ ሰርተን ወደ ወህኒ ቤት አስወረዋል። እናንተ አርበኞች እድሜ ልኬን ስትጸጸት እንድኖር እንዳገ እያንከራተታችሁ እንዳደግ ፈረዳችሁብኝ። ተው እንጂ ሱራ፣ ያይችላል ወይ የገለገለው ሳሮን፣ አቶ መስፍን ወይም አጎትሽ ከምታስቡት በላይ አረመኔና ጨካኝ ሰው ማለት። ከዚህም በላይ ያልነገርከን ነገር አለ ማለት ነው። ለምን አትናገርም? በሁለታችሁም በኩል እንደማልተርፍ አውቀዋለሁ። እዚህ ዝም ብል ሱራፌል አይለቀኝም። እውነቱን ተናግሬ በወጣ ደግሞ አቶ መስፍን እንደማይለቀኝ አውቃለሁ። ይኸውልህ ወንዴ፣ እኔ አሁን ቃል ገባልሃለሁ። ሱራ ምንም ሳያደርግ ይለቃል። ቃሌንም እሰጥሃለሁ። እሺ፣ ግን እጄን በጣም እየደነዘዘ ነው። ልፈችልን ትችላለች? በሱ በኩል እንኳን በጣም ይቅርታ፣ እሱን ከሱራ ጋር ማውራት ትችላላችሁ። ያው ሁሉም ነገር ከነገርከን ግን ያው ፍላጎትን እናሟላለን እንችላለን። እመኝ፣ የምር ሁሉንም ስነግራችሁ ታምኑኛላችሁ። ለምን አትናገርም ታዲያ? እየጠበቅንህ መሰለኝ። የሱራፌል አባት የሞተው በተቀነባበረ የመኪና አደጋ ነው። ምን? የኔ ሱራ አባቱ የሞተው በዛ ጨካኝና አረመኔ አጎቴ ነው እያልከኝ ነው? አዎ፣ በሰዓቱ ከአዲስ አበባ ውጭ እንደሚወጣ ስላወቀ የመኪናውን ፍሬንና መሪ ከጊዜ ቆይታ በኋላ እንዲበላሽ አደረገው። ልክ ከአዲስ አበባ እንደወጣ መሪውንና ፍሬውን መቆጣጠር ስላቃተው ከባድ የመኪና አደጋ ደርሶበት ህይወቱ አለፈች። እንዴ ሱራ! እትዬ ዝናሽ እንደምን አሉ? እግዚአብሔር ይመስገን። እግረ መንገዴን እኮ ደርሶ እየመጣሁ ነበር። መገጣጠማችን ይገርማል።
አይ ችግር የለውም። እንኳን ደስ አለሽ፣ እንኳን ደስ አለሽ። ምንድን ነው ልጄ ደስ የሚለኝ? ህይወት ተመልሶለታል። እንግዲህ ያኔ በባንካችን አሰራር መሰረት በሐራጅና በጨረታ ተሽጦ የነበረው ቤቱ እንግዲህ ያው በድጋሚ ተመልሶለታል። እንኳን ደስ አለዎት ለማለት ነበር ይናት የኔ ቤት። በስ አቤት አቤት፣ ምንድን ነው የምትለኝ ልጄ? እውነትህን ነው የምትለኝ? አዎ እንኳን ደስ አለዎት። ወይኔ 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 ወይኔ፣ እንደው እውነት ነው የምትነግረኝ ነገር? አዎ ይኸው አጠቃላይ ሰነዳችሁ። አቤት መድኃኔዓለም፣ አቤት መድኃኔዓለም፣ አቤት መድኃኔዓለም፣ አቤት የወረደብኝ በረዶ፣ የወረደብኝ ዝናብ፣ የወረደብኝ ዶፍ። በቃ በቃ መድኃኔዓለም፣ እናትና ልጁ፣ እናትና ልጁ። አቤት 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 እሰይ መድኃኔዓለም፣ እሰይ ነገር አልቋል። እግዚአብሔር ይመስገን። ልጄ ሱራፌል፣ ልጄ ጀግናው፣ ልጄ እንዳለው አደረገው፣ ልጄ እንዳለው አደረገው። እሰይ 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 እሰይ። እኔን ከሜዳ ላይ ያነሳኝ ፈጣሪ፣ ለእኔ እውነቴን የመለስክልኝ ፈጣሪ፣ እውነቴን የመለስክልኝ ፈጣሪ፣ እውነቴን አሸናፊነቴን ባልበላሁት ዕዳ ሜዳ ላይ ወድቄ ለዘመናት ተሰቃየሁኝ። እንኳን ደስ ያለህ የኔ ጀግና። ማለት በዚህ ሰዓት የምን ደስታ ነው የምትሆነው? ያው ጦርነቱን እኮ አሸንፈሃል ማለት አልገባኝም። በደንብ አስረዳኝ። ምን ነገር ተፈጠረ? አሁን እኮ በዚህ ስመጣ ማሚ ጋር ነበርኩኝ። የቤቱን ካርታ እና ደግሞ ባንክ ላይ ነበራችኋል አይደለ? እዳ ሙሉ ለሙሉ ነፃ ሆኗል። አረገው መለሰላት። በእርግጥ ለማሚ ቤት መመለሱ አሪፍ ነገር ነው ታውቂያለሽ። አንቺ እንዳሰብሽው ግን ጦርነቱን እያሸነፍኩ ሳይሆን ገና እየጀመርኩ። ይገባኛል እኮ እኔ ጌታ። ያው አንተም 6 ዓመት ያለ ምንም ጥፋት ከእስር ቤት መግባት፣ ማሚን ደግሞ መንገድ ዳር መውጣቷ፣ ቤት ብቻ ሁሉም ነገር ደግሞ የፊቱን ነው እንጂ ማሰብ ያለብን በቃ አልፏል እኮ። እሺ እኔ ቆንጆ ታውቂያለሽ፣ በሆነ ነገር አጎትሽን በጣም ነው የማመሰግነው። ማለት አጎቴን ደግሞ ለምን ነው የምታመሰግነው? ምንም አታመጣም ብሎ ንቋትም ቢሆን እንኳን እናቴን ገሎ መገላገልና ሁሉን ነገር መጨረስ ይችል ነበር ታውቂያለሽ፣ ግን አላረገው። በእርግጥ አዎ ለሱ ይሄ ቀላል ነበረ፣ ግን ያው እስካሁንም በህይወት አለች። ሲቀጥል ደግሞ ለዚህ ሁሉ ኃጢያቱ እግዚአብሔር በአንተ እንድከፍለው ብሎ ነው። ሙሉ ለሙሉ ለሱ ያሰቡለት ቅጣትና በቀል ሁሉም ነገር አነሰብኝ። ነገር ግን አሁን ቃል ምገባልሽ ሁሉንም ነገር ሂሳብ ሰርቼ በደንብ አስከፍለዋለሁ። ያው በቃል መሰረት እኮ አሁን እኔ መላክ አለብኝ። አዎ ለካ ቤቱን ለእናቴ ስለመለሰላት እኔም እስረኛዬን መልቀቅ አለብኝ። አሁን ልሂድ መሰለኝ። እሱማ ግድ አይደለ? በቃ ቻው። ሄሎ። እኔ እንግዲህ ቃሌን አክብሬ ቤቱን አስረክቤያቸዋለሁ። የእናንተ ቃል ብቻ እኮ ነው የቀረው። አዎ እኔም ውሻን እለቅላለሁ እና አንድ ነገር የሚቀረኝ ያው የፋይል ጉዳይ ነው። እሱንም በኋላ ጨርስላለሁ። በጣም ጥሩ። ስትፈልገኝ የት እንደምታገኘኝ ታውቃለህ አይደል? እሺ፣ እዛው እንገናኛለን። መልካም። በደንብ ስማኝ። ዛሬ ፋይሎቹን ልቀበልም ነው። ከነገ ጀምሮ ወደ ስራ መግባት አለባችሁ። የስራ ማስኪያጃውን ደግሞ ነገ እለቅላችኋለሁ። እሺ፣ ተዘጋጅታችሁ ጠብቁ። ነገ እደውልላችኋለሁ።
ይመስገን መድኃኒዓለም። አቤት 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 አያልቅበት መድኃኒዓለም ቤቴን ተመለሰልን። አየሹ ተመስገን። ወደዚያ በቃ ወንድ ልጅ ነው መውለድ። በቃ ወንድ ልጅ ወንድ ልጅ ወንድ ልጅ። እሰይ 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 እሰይ። ሶራ መታችኋል እንዴ? ለምን አረፍ አረፍ አትሉ? እኛ ለመቀመጥ አልመጣንም፣ ቃላችን ለማክበር እንጂ። በጣም ጥሩ። ስለዚህ በቃ እናትም ወደ ቤቷ እንደተመለሰች ሰምቻለሁ። ስለዚህ የሁለታችንን ችግር በሰላም ተፈታ ማለት ነው። ይሁዳም ኢየሱስን ስሙት ነበር፣ ግን የሳመው ኢየሱስ ስሙ እኮ ነው አሳልፎ የሰጠው። ሀሎ፣ ዶክመንቶችን እጅ አስገብቻለሁ። እናንተ ስራችሁ መጀመር ትችላላችሁ። መልካም። ይስፋ መድኃኒዓለም ይኸው ወደ ቤቴ ተመለስን፣ ኑሯችን ተመለስ። ደግሞ ልጃችን ደግሞ እግዚአብሔር ደግሞ ይመጣና እዚህ ግቢ ድረ ነው ድንኳን ጥለው ወልደሽ ከብደሽ ልጄ ይሄንን ዓለም ደግሞ ሳታሳየኝ አትውሰደኛ መድኃኒዓለም። ማን ነው እዚህ ፈጅሰሪ ማን ነው ሳሪ ማን ለመጣ ነከጂ ማን ነው ወይኔ ማን እንዴ ይሁ እንደመጣ እንዴ ልጄ ልጄ እንዴ እማ ተረጋጊ። እኔ ልጅሽ ነፍሰ ገዳይ አይደለሁም። አውቃለሁ ልጄ ልጄ አውቃለሁ፣ ጨካኝ እንዳልሆንክ አውቃለሁ ልጄ ልጄ ወይኔ ወይኔ ወይኔ